አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የማይደገም ድል ለ10 ሱቆች ብቻ ከሜሪት ሪል ስቴት በታላቅ የንግድ ማዕከል በመርካቶ ተክለ ሃይማኖት ላይ በ11 በ22 እና በ33 ካሬ አማራጮች ያሉ የንግድ ሱቆችን በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። የኮሪደር ልማቱን ያማከለ G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ አሊያም ደግሞ ከ3.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ እየሸጥን ነው። ሱቆቻችን በኔት ኤሪያ ብቻ ማለት ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ ፓርኪንግ አገልግሎት፣ የሰውና የዕቃ ሊፍቶች፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይሄ ሁሉም ለንግድ በሚመኙት በመርካቶ ተክለ ሃይማኖት ነው። ለ10 ደንበኞች ብቻ በ15% ቅናሽ የምናስተናግድ ስለሆነ ከታች ባለው ስልክ ቁጥር ቀድሞ በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ በያዝነው 26 ወይንም 2026 በፈረንጆቹ አቆጣጠር እየወጡ ያሉ በጣም የሚገራርሙ ፊልሞች አሉ። የዲያብሎስ ስራ አስፈጻሚዎችን የሚገላልጡ ግብራቸውን የሚገላልጡ ብለድ ሪቹዋል ሁማን ሳክሪፋይስ ወይንም ብለድ ሳክሪፋይስን ሪፕሬዘንት የሚያደርጉ የሚያሳዩ ፊልሞች ማለት ነው። መች በፊልሞቻቸው ፕሪዲክቲቭ ፕሮግራሚንግ ያደርጋሉ። ስቴጅድ የሆነውን ነገር ስክሪፕትድ የሆነውን ነገር ይናገራሉ፣ ያሳያሉ እንደምታውቁትና በ26 ደግሞ በጣም የሚገራርሙ ብዙ መልእክት ያዘሉ ፊልሞች ተለቀዋል ማለት ነው። ከዛ መካከል ደ ዊል ኪል ዩ የሚለው ፊልም አንደኛው ነው። ሌሎችም ፊልሞች አሉ። እነዛን ፊልሞች ወደ እናንተ ሪኮመንድ ማድረግ ይሆናል ማለት ነው። እንግዲህ ይሄ ሆረር አክሽን የ1 ሰዓት ከ34 ሚኒት ርዝማኔ ያለው ፊልም የዲያብሎሱን ዓለም የገለጠ እንዴት የሰው መስዋዕት እንደሚያደርጉ ከዛ በዛ የሰው ደም ጠጥተው ኢሞርታሊቲ እንዴት እንደሚያመጡ ለዲያቲያቸው ወይንም ለጣዖታቸው እንግዲህ የሰው መስዋዕትነት እንደሚያቀርቡ እና የራሳቸው የሆነ ቢልዲንግ እንዳላቸው የሴጣን ቴምፕል እንዳላቸው የሚያሳይ ፊልም። በጣም ብዙ ሲምቦላይዝ የተደረጉ ነገሮች አሉ። ሳይን ኤንድ ሲምቦሎች አሉ። ያው ዲያብሎስን ሪፕሬዘንት የሚያደርጉ በዚህ ፊልም ውስጥ ማለት ነው። እንግዲህ እቺ ልጅ እህቷን ፍለጋ አንድ ቢልዲንግ ውስጥ ትገባለች። ያ ቢልዲንግ ሁማን ሳክሪፋይስ የሚደረግበት ብለድ ሳክሪፋይስ የሚደረግበት ቢልዲንግ ነው በየወሩና እሷንም ሳክሪፋይስ ለማድረግ በሚሞክሩበት ጊዜ ራሷን ለማዳን ሰርቫይቭ ለማድረግ የምትሞክርበት ፊልም ነው። እዩት። ሌላኛው ፊልም ደግሞ ሬዲ ኦር ናት ቱ የሚለው ነው። ይሄም በጣም የሚገርም ፊልም ነው። ይሄም ከመጀመሪያው ደ ዊል ኪል ዩ ጋር በጣም የሚመሳሰል ነገር አለ። ይሄም ያው ከዲያብሎስ ስራ አስፈጻሚዎች ጋር የሚመሳሰለው እነሱን የሚዘክር ነው። ስለ እነሱ የሚናገር ወይም እነሱን ሪፕሬዘንት የሚያደርግ ፊልም ነው። አሁን ላይ በዚህ በ26 እየወጡ ያሉ ፊልሞች በጠቅላላ አስፈሪ ገጽታ ያላቸው በደንብ የድብቁን ዓለም የሚያሳዩ በደንብ ብለድ ሳክሪፋይሱን ሁማን ሳክሪፋይሱን የሚገልጡ የሚገላለጡ ናቸው ማለት ነው። በጣም በሚገርም ሁኔታ ሰው አሁን በግልጽ ሁሉንም ነገር ማወቅ ይችላል ማለት ነው። ሃሊውድ ምን እየሰራ እንደሆነ ማለት ነው። እና የሚገርም ነው። አሁን ሁሉም ነገር ግልጥልጥ ብሎ እየወጣ ነው። በፊልም ኢንዱስትሪው እንደምታውቁት፣ በሚውዚክ ኢንዱስትሪው፣ በኢንተርቴንመንት ዓለሙ፣ በፋሽን ኢንዱስትሪው፣ በኳሱ ዓለም። በነገራችን ላይ ነገ ጠብቁኝ ያው በዓለም ዋንጫው የፍጻሜ ጨዋታ ላይ ወይንም በአርጀንቲና እና በስፔን መካከል በሚደረገው የፍጻሜ ጨዋታ ላይ በጣም የሚገርም መርሃ ግብር ወደ እናንተ አደርሳለሁ። እንደተለመደው በመረጃና በማስረጃ ነገ ቅዳሜ ጠብቁኝ። ነገ ወደ እናንተ ያ ቪዲዮ የሚደርስ ይሆናል ማለት ነው። ያው ማስታወቂያ ሰርቻለሁ ቀደም ብዬ፣ ግን አሁን ላይ ደግሞ ይህን ቪዲዮ እየሰማችሁ ያላችሁ ሰዎች በዛውም እንድታውቁት በሚል ነው። ያው የዓለም ዋንጫ ፍጻሜው እሁድ 4 ሰዓት ነው። እኔ ነገ ቀደም ብዬ ጥሩ የሆነ መርሃ ግብር ወደ እናንተ ማድረስ ይሆናል ማለት ነው። ኦኬ፣ ሌላኛው ዲስክሎዥር ዴይ የሚለው ፊልም ነው። ይሄ ፊልም ደግሞ በኤክስትራቴሪስቲያል ሴክሬትስ መገለጥ ዙሪያ የሚያጠነጥን ነው። በዩኤፍኦ ዙሪያ ማለት ነው። በአንአይደንቲፋይንግ ፍላይንግ ኦብጀክት ዙሪያ ወይም ደግሞ በኤሊያኖች ዙሪያ የሚያጠነጥን ከዚህ ዓለም ውጪ ናቸው ተብለው የሚታሰቡትን በራሪ አካላቶች እንግዲህ የሚገልጥ
ፊልም ነው። በጣም ኢንተረስቲንግ የሆኑ ነገሮች በ26 እያየን ነው፣ ፊልሞች እያየን ነው ማለት ነው። እና ይሄ ፊልም በሚወጣበት ጊዜ ነበር እንዲሁም የአሜሪካ የዩኤፍኦ ወይም የዩኤፒ ፋይልስ ሪሊዝ እየተደረገ የነበረው ማለት ነው። እና አሁን ላይ 3ኛው ፌዝ ተለቋል። እሱን የምናይ ይሆናል። እንደተለመደው በመረጃና በማስረጃ ሰማይ ላይ ምን ታየ፣ ምን አይነት ቅርጾች ታዩ፣ ዩኤፍኦ የተባሉት እነማን ናቸው የሚለውን ስታዩ ደግሞ በጣም ኢንተረስቲንግ የሆነ ነገር ታያላችሁ ማለት ነው። በአትላንቲክ ኦሽን ሰማይ ላይም የታየውም በጣም የሚገርመው ሌላው ነገር ነበር ማለት ነው። እና ይህን ፊልምም እንድታዩት እጋብዛለሁ። አሁን ላይ ከተወሰኑ ዓመታት በኋላ እየተሰሩ ያሉ ፊልሞች በጠቅላላ በጣም ኢንተረስቲንግ የሆኑ ፊልሞች ናቸው። ታስታውሳላችሁ፣ ከዚህ በፊትም ሊቭ ዘ ወርልድ ቢሃይንድ ታስታውሳላችሁ። ከዛ በኋላ ደግሞ እየተሰሩ ያሉ ፊልሞች እንደዚሁ በጣም የሚገራርሙ እውነታን ያቀፉ ፕሪዳክቲቭ ፕሮግራሚንግ የሆኑ ስቴጅድ የሆኑ ወይንም ስክሪፕት የሆኑ ፊልሞች ናቸው የወደፊቱን የሚያሳዩ ማለት ነው። አንዳንድ ሰዎች ፊልምነቱን ብቻ አይተው ያልፉታል ማለት ነው። ግን ከዛ ባሻገር ነው ሪያሊቲው እንግዲህ ብዙ ነገር ስላየም ማለት ነው። ሰሞኑን በጁላይ 12 አካባቢ እንግዲህ አዲስ የዩኤፍኦ ፋይሎች ሪሊዝድ ተደርገዋል በትራምፕ አድሚኒስትሬሽን ማለት ነው። በጣም ብዙ ፎቶዎች፣ ቪዲዮዎች፣ ዊትነሶችም የተናገሩት ነገር ዊትነሶችም የተናገሩት ነገር በጎቨርንመንት ኤጀንሲው በኩል ተለቋል። በዩኤስ ሚሊቴሪ ኤንድ አዘር ጎቨርንመንት ኤጀንሲስ በኩል ማለት ነው። በጣም ብዙ ፋይሎች ነው የተለቀቁት። በኢስት ኤዥያ የታዩ፣ በአትላንቲክ ኦሽን የታዩ፣ በኢራቅ የታዩ እንደ ጄሊ ፊሽ የሚመስሉ ቅርጽ ያላቸው በጣም የተለያዩ ሚስትሪየስ የሆኑ ቪዲዮዎች ተለቀዋል ማለት ነው። እና ሰዎች በዛ ነገር በጣም እየተደነቁ ነው። እንዴት ነው ይሄ ዩኤፍኦ ሊሆኑ የሚችለው? እንዴት ነው እነዚህ ኤሊያን ሊሆኑ የሚችሉት? ዚግዛጊንግ የሆኑ ነገሮች ዌስተርን ዩኤስ አካባቢም አክሮስ ዌስተርን ዩኤስ ማለት ነው እንዲህ አይነት ነገር ታዩ፣ እንዲህ አይነት ነገር ተፈጠረ ተብሎ ወይንም አይዊትነሶችም የመሰከሩት ነገር ተብሎ ብዙ ፋይሎች ተለቀዋል። ከነዛ ከተለቀቁት ፋይልሶች መካከል እኔ ሜን ፖይንት ያልኳቸውን ወይንም ዋና ነገር ናቸው ያልኳቸውን ወደ እናንተ ማድረስ ይሆናል ማለት ነው። ምክንያቱም አስቂ ነገር ነው እየተለቀቀ ያለው። እንግዲህ በዚህ ዘመን ወደ ጨረቃ ጉዞ አደረግን በሚሉበት በዚህ ዘመን እንደምታውቁት ያው ከቅጥፈቶቻቸው መካከል አንዱ ቢሆንም የዚህ ስፔስ አጀንዳ ግን በሚሉበት ዘመን ኤትኬ በደረስንበት ዘመን ኤትኬ በሚቀረጽበት ዘመን አሁን የሚቀራረጹት በድሮ ኖኪያ ስልክ የተነሱ ፉቴጆች አንደኛ ይሄ ነው እንግዲህ በ2020 ወይንም በፈረንጆቹ አቆጣጠር በ2020 በአትላንቲክ ኦሽን ሰማይ ላይ የታየው ነውና ቅርጹን ይዩት። በኋላ ላይ በቪዲዮም እንቅስቃሴውን አሳያቸዋለሁ። ከዛ ወደ 4K ቀይሬ እኔ ያሳያቸዋለሁ። ግን ቪዲዮን ለማሳየት ያህል ይህን ይመስላል ቪዲዮ ማለት ነውና አይን አይደንቲፋይንግ ፍላይንግ ኦብጀክት ነው ያሉት፣ ወይንም ደግሞ ዩኤፒ ወይንም ዩኤፍኦ ነው ያሉት ማለት ነው። እስቲ ምን ሊሆን ይችላል እናንተ እንደምታዩት? ወይም አንዱ እኮ እዛ በኮምፒውተር ኤዲት አድርጎ መጥቶ በአትላንቲክ ኦሽን ላይ ታየ ብሎ ይሆናል ማለት ነው። እና የእነሱ ቀልድ መችስ እንደምታውቁት ነው፣ የእነሱ ቅጥፈት እንደምታውቁት ነው። እና ወደ 4K ሲቀየር ይህን ይመስላል ምስሉ። ታይቶም ሊሆን ይችላል ያው አውቀው እነሱ በሰማይ ላይ ይህንን ነገር አሳይተው ከዛ የኤሊያን ፉቴጅ ነው ብለው ወይ የዩኤፍኦ ፉቴጅ ነው ብለው ህዝቡን ለማሳመን ያመጡት ነገር ሊሆንም ይችላል። ኤዲትም ማድረግ ላይኖርባቸው ይችላል ማለት ነው። ሌላኛው ደግሞ ይሄ በኢስት ኤዥያ በ25 የታየው ነገር ነው ማለት ነው። እንደምታዩት ስታር ይመስላል። ሌላኛው ደግሞ ጄሊፊሽ ክራፍት ይመስላል የተባለው በኢራቅ በ2018 በፈረንጆቹ አቆጣጠር ታየ የተባለው ነው። በራሪ አካላቶች ናቸው ወይንም ኦብጀክቶች ናቸው ማለት ነው። እንደምታዩት ወይንም ክራፍት ነው። መች ተነጋግረናል የኤሊያኑን አጀንዳ ለምን እንደሚያነሱት ለኢንቬዥን እንደሆነ ማለት ነው እና ለወረራ እንደሆነ ለዲፖፑሌሽን አጀንዳ እንደሆነ። እስቲ ወደ 4K እንቀይረው። ይኸውላችሁ ሲቀየር ይሄን ይመስላል እንደምታዩት። ይሄንንም ወደ 4K ስንቀይረው ይሄንን ይመስላል ማለት ነው። እነዚህንም ወደ 4K ስንቀይራቸው ይሄንን ይመስላል። ይሄኛውም እንደዛው ይሄንን ይመስላል ማለት ነው። ይሄኛውም ደግሞ ጄሊፊሽ የተባለ ይሄንን ይመስላል ማለት ነው። እንግዲህ
ፔንታጎን ይህንን ሪሊዝድ ያደረገው ኦን ጁን 12 በ26 ነበር በፈረንጆቹ አቆጣጠር ማለት ነው። ዶክመንትስ፣ አይዊትነስ ቪዲዮስ፣ ኦዲዮ ሪከርዲንግስ፣ የተለያዩ ፋይልሶችን ማለት ነው ከሲአይኤ፣ ከኤፍቢአይ፣ ከናሳ፣ ከዲፓርትመንት ኦፍ ዲፌንስ ያገኘውን ለቆታል ማለት ነው እና ያሳየዋችሁ ከነዚህ የተለቀቀ ነው ማለት ነው እና የኤሊያን ፋይልስ እንግዲህ እንደምታውቁት ቅጥፈት ነው። ያው ለኤሊያን ኢንቪዥን ወይም ለወረራ ለዲፖፕሌሽን አጀንዳ ወይም ደግሞ ለአርማጌዶን ወይም ለአርማጌዶን ጦርነት ዕለት እንደምታውቁት ከዚህ በፊት ተነጋግረናል። የዳግም የክርስቶስን መምጣት ማለት ነው የኤሊያን ኢንቪዥን አድርገው ለማሳየትም እንደሆነ እንዲሁም ደግሞ ለራሳቸው የወረራ ወይም የውሸት ወረራ አጀንዳ ዝግጁነት እንደሆነ ተነጋግረናል። ሊወሩ ነው ከሌላ ዓለም የመጡ አካላቶች ሊወሩን ነው፣ ሊያጠፉን ነው። ስለዚህ አንድኑን ለሚለው በኒው ወርልድ ኦርደር ወይም ለአንድ የዓለም ስርዓት እንዲጠቅማቸው ከዛ የፈለጉትን የህዝብ ቁጥር ቀንሰው ደግሞ የጆርጂያ ጋይድስቶን አሁን ቢፈርስም እንደምታውቁት 500 ሚሊዮን የማድረግ ነው ሀሳባቸው የዓለምን ህዝብ ማለት ነው። ስለዚህ በበሽታ በጦርነት እንዲህ ባለ ከሌላ ዓለም መጡ ባሏቸው ወይንም ራሳቸው በፈጠሯቸው አካላቶች ህዝቡን በማስመታት በመፍጀት ለዲፖፕሌሽን አጀንዳ ህዝቡን ይዳርጉታል ወይንም ይጨርሱታል ማለት ነው። እንደምታውቁት እግዚአብሔር ጠብቆን እግዚአብሔር ከልሎን እናታችን ቅድስት ድንግል ማርያም ምልጇ ባይኖረን ቅዱስ ሚካኤል ቅዱስ ገብርኤል በቀኝና በግራ ባይቆሙልን እንደነሱ ሐሳብ እስካሁን ከ500 ሚሊዮንም ዝቅ ብለን ነበር ማለት ነው። ግን ፈጣሪ ጠብቆን ፈጣሪ ይዞን ነው እና አሁንም ስራቸው የፈራረሰ ይሆን ግን በተወሰነ መንገድ መልኩ እንግዲህ ነገሮች ሊሳኩላቸው ይችላሉ። ምክንያቱም ከመጽሐፍ ቅዱስ አንጻር ያን ስለሚል ማለት ነው። ምና ይሆናል ገና ወደፊትም ነገሮች እየባሱ ይመጣሉ። የዮሐንስ ራእይ ዮሐንስ የተፈጸመ ይመጣል ማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንን የሚጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።